ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ሁሉ ለማዳን የተቀበላቸው ሕማሞች ለቁጥር እጅግ የሚከብዱ ሲሆን የቤተ ክርስቲያን አባቶቻችን ቅዱስ ጳውሎስ በመልእክቱ እንደጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ በፊታችን እንደተሰቀለ በልባችን እንዲሳል ነገረ መስቀሉን በ13 ዋና ዋና የአይሁድ ጭካኔ ድርጊቶች ከፍለው ለመረዳት ግልጽ እንዲሆን አድርገው አስቀምጠዋቸዋል። እነዚህ 13ቱ ሕማማት አስቀድሞ በነቢያት የተተነበዩ ፍጻሜያቸውን ደግሞ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ላይ የተከናወኑ የጭካኔ እና የሐሰት ፍርድን በግልጽ የሚያሳዩ ናቸው። ዛሬ እንደ እግዚአብሔር ፍቃድ ከባለፈው የሚቀጥሉ የጌታችንና የመድኃኒታችንን ሕማማቶች በፍጹም ሐዘን ውስጥ ሆነን እናስባቸዋለን። በሚፈርደው ፈረዱበት፣ በሚምረው ጨከኑበት፣ በቁጣ ጎተቱት፣ ቀይ ግምጃ ለበሱት። አራተኛው ሕማም ራሱን በዘንግ መመታት ነበር። የአይሁድ ሊቃነ ካህናት በጌታችንና በመድኃኒታችን ላይ ሕማሙን ለማጽናት ብለው ራሱን በዘንግ ደጋግመው ይመቱት ነበር። ፊቱን በደም ተሸፍኖ ነበር። የማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ ከዚህም በኋላ በፊቱ ላይ ተፉበት፣ ራሱንም በዘንግ መቱት፣ ፊቱንም በጥፊ መቱት ብሎ ወንጌላዊው ጽፏል። በነቢዩ ኢሳይያስ የተነገረው ትንቢት ይፈጸም ዘንድ ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ በአይሁድ ካህናት ዘንግ ራሱን ተመታ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ እንግዲህ በበደል ላይ በደል እየጨመራችሁ ለምን ትቀሰፋላችሁ? ራስ ሁሉ ለሕማም ልብም ሁሉ ለሐዘን ሆኗል። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ሁሉ በሲኦል ወድቆ በዲያብሎስ ተረግጦ ራሱን የሚቀጠቀጠውን ነፃ ያወጣው ዘንድ ለካሳ ብሎ ራሱን በአይሁድ ካህናት ዘንግ ተመቶ ጥንተ ጠላታችንን ዲያብሎስን ራሱን በመስቀሉ ቀጥቅጦ ድል አድርጎልናል። የቤተ ክርስቲያናችን ሊቃውንት የጌታችን ኢየሱስ ክርስቶስን ራስ መመታት ሲያብራሩት ራሱን በዘንግ በመመታቱ የታላቁን ቀይ ዘንዶ 7 ራሶች 10 ቀንዶች አጠፋልን ብለዋል። ይህን ያህል ትሕትና፣ ይህን ያህል ትዕግስት፣ ይህን ያህል ሰው ማፍቀር፣ ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሉት። ውድ የሳኔል ሀብ ቤተሰቦች ሙሉ ቪዲዮውን አርብ ይዤላችሁ መለሳለሁ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላምና ፍቅር ከሁላችን ጋር ለዘላለም ጸንቶ ይኑር፣ አሜን። ውድ የሳኔል ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሳኔል ሀብ ይሆናል።